ሰላም ጤና ይስጥልን። በአምሳዎቹም የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምናላችሁ እንደምንቆያችሁ በዛሬው የዜናና የመረጃ ጊዜ ሁለት አጫጭር ከኢሚግሬሽንና ከአሜሪካ ኑሮ ጋር የተያያዙ ዜናዎችንና መረጃዎችን ይዤ መጥቻለሁ። ፕሬዚዳንት ትራምፕ አይሲ የሚለው ስያሜ ወደ ናይስ እንዲቀየር ተስማሙ። ከዛሬ ጀምሮ ናይስ ሊያስረኝ ነው፣ ናይስ ሊያባረረኝ ነው እንላለን እንጂ አይሲ የሚለው ቃል ፈጽሞ ባንደበታችን መጠራት የለበትም ማለት ነው። ዝርዝሩን ትሰሙታላችሁ። በአሜሪካ ምድር እየኖራችሁ ስራ አጣን ለምትሉ ትውልደ ኢትዮጵያውያን በሙሉ ለናንተ የሚሆኑ 5 የስራ አይነቶች በደረጃ ይፋ ሆነዋል። በዝርዝር ለአድማጭ ተመልካቾቻችን የምናቀርብ ይሆናል። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ዜናውንና መረጃውን ውሰዱ፣ ለራሳችሁ አድርጉ። እኔ ደግሞ ዜናውንና መረጃውን ለናንተ በሚመጥን ብቻ ሳይሆን እጅግ በጣም በሚጠቅም መልኩ አዘጋጅቼዋለሁ። ሰናይ ቆይታ፣ አብረን እንከታተል። ወደ ቀዳሚው ዜናና መረጃ ስናልፍ በበርካታ ትውልድ አሜሪካውያን ዘንድ በተለይ ደግሞ በስደተኞች ዘንድ እንደ አስፈሪ፣ አስደንጋጭ፣ ሆረር፣ አጸያፊና አሸባሪ ተደርጎ የሚወሰደው አይሲ የሚለው ቃል ለአንዴና ለመጨረሻ ጊዜ ከአሜሪካ ምድረገጽ እንደ ዳይኖሰርስ ሊጠፋ ነው ተባለ። ከዚህ በኋላ አይሲ የሚለውን ቃል በአነጋገርም በቴክስትም በቲሸርቶች ላይም በፖስተሮች ላይም ወይም በፖሊሶች ልብስ ላይም ፈጽሞ አንመለከተውም፣ ናይስ በሚለው ተቀይሯል እንጂ የሚል ሰበር ዜና ተሰማ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢሚግሬሽንና ጉምሩክ ማስከበሪያ ተቋም አይሲኢ ኢሚግሬሽን ከስተም ኢንፎርስመንት ስያሜ ወደ ናይስ ናሽናል ኢሚግሬሽን ኤንድ ከስተም ኢንፎርስመንት እንዲቀየር የቀረበውን ሐሳብ በይፋ ደገፉ። ሐሳቡን ለመጀመሪያ ጊዜ በኢንተርኔት ወይም በሶሻል ሚዲያ ላይ ደጋፊዎቻቸው ካቀረቡት በኋላ ፕሬዝዳንቱ የተቀበሉት ሲሆን የሐሳቡ ዋና ዋና ነጥቦች የሚከተሉት ናቸው። የሐሳቡን መነሻ ስንመለከተው ሐሳቡ የቀረበው በአሊሳ ማሪ በተባለች ወግ አጥባቂ የማህበራዊ ሚዲያ ተጠቃሚ አማካኝነት ነው። እሷም የተቋሙ ስም ወደ ናይስ ቢቀየር ሚዲያዎች ስለ ተቋሙ ሲዘግቡ ናይስ በእንግሊዝኛው ደግሞ ጥሩ ማለት ነው የሚለውን ቃል ለመጠቀም ይገደዳሉ የሚል የብልሃት ሐሳብ አቅርባ ነበር። በሚገርም ፍጥነት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምላሽ ሰጡ። ፕሬዝዳንት ትራምፕ ሚያዝያ 26 2026 በፈረንጆቹ አቆጣጠር በትሩዝ ሶሻል ሚዲያ ገጻቸው ላይ የዚሁ ሐሳብ ፎቶን በማጋራት ግሬት አይዲያ ዱ ኢት ድንቅ ሐሳብ ነው ተግብሩት አድርጉት በማለትም ይሁንታቸውንና እንዲሁም ተቀባይነታቸውን አሳይተዋል። የስያሜው ትርጉም አዲሱ ስያሜ ናሽናል ኢሚግሬሽን ኤንድ ከስተም ኢንፎርስመንት ወይም በአብሪቬሽኑ ስናየው ደግሞ ናይስ የሚል ይሆናል። ይህም በአሁኑ ወቅት ያለውን የአይሲ ስም የሚተካና የአይሲኢን አስደንጋጭ፣ አስጠሊታ፣ አሸባሪ ስም ሙሉ በሙሉ በአሜሪካውያኖች ዘንድ ይቀይረዋል ተብሏል። ለምን አስፈለገ? የዚህ ለውጥ ዋነኛ ዓላማ በፖለቲካዊ ንግግሮችና በሚዲያ ዘገባዎች ላይ የተቋሙን ገጽታ ለመቀየር የታለመ የብራንዲንግ ስራ ነው ተብሏል። ደጋፊዎቹ ናይስ የሚለው ቃል ተቋሙን የሚቃወሙ ወገኖች አሉታዊ ዜናዎችን ሲሰሩ ቃሉን ለመጠቀም እንዲቸገሩ ያደርጋቸዋል ተብሏል። የተሰጡ ምላሾችና በዚህ ዙሪያ የተነሱ ሪያክሽኖች የመንግስት አካላት የነጩ ቤተ መንግስት የኮሙኒኬሽን ቡድን ሐሳቡን በማህበራዊ ሚዲያ እያጋሩትና በርካቶችም እየተቀባበሉት ይገኛሉ። ተቃዋሚዎች ዲሞክራቶችን ስንመለከት በሌላ በኩል የዲሞክራቲ ፓርቲ አባላት የስደተኞች መብት ተሟጋቾች ይህንን ድርጊት ተራ የቃላት ጨዋታ፣ ተራ ድራማ እናም የማይጠቅም ነገር ነው ብለውታል። እናም ትኩረትን ከአወዛጋቢ የኢሚግሬሽን ፖሊሲዎች ለማስቀየስ የተደረገው ሙከራ ወይም እየተደረገ ያለ ሙከራ ነው ሲሉ ተችተውታል። ፈጽሞ አንቀበለውም፣ ይህ በማር የተለወሰ መርዝ ነው ወይም ደግሞ ጉልቻ ቢቀየር ወጥ አያሳምርም እንደተባለው የሀገሬው አባባል አይነት ነገር ነው። አይሲኢ ያው አይሲኢ ነው። ናይስም በሉት ምንም በሉት ስራችሁ እየታወቀ ነው። እናንተ ለስደተኞች መቼም ቢሆን አተኙም። ስለዚህ ናይስ የሚለው ስያሜ አይጠቅምም ሲሉ ነው ዲሞክራቶች በይፋ የተቃወሙት።
ይህ የስም ለውጥ በይፋ ተግባራዊ እንዲሆን የሀገር ውስጥ የደህንነት ሚኒስቴር DHS ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አስተዳደራዊ እርምጃዎችን መውሰድ ይኖርበታል፣ ማሻሻያዎችንም ማድረግ ይኖርበታል ተብሏል። ሁኔታው በሐሳብና በፕሮፖዛል ደረጃ የቀረበ እንጂ ገና ወደ ተግባር አልተገባም ተብሏል። ወደ ተግባር ለመግባት ግን የፕሬዝዳንት ትራምፕ አስተዳደር ሙሉ ይሉኝታና ሙሉ ተቀባይነቱን አሳይቷል ነው የተባለው። ወደ መጨረሻውና ወደ ቀጣዩ ዜናና መረጃ ስናልፍ በአሜሪካ ትውልደ ኢትዮጵያውያን የሚሰሯቸውና ለትውልደ ኢትዮጵያውያን ይሆናሉ የተባሉ 5 የሥራ አይነቶች በደረጃ ይፋ ሆነዋል። ከዚህ በኋላ በአሜሪካ ምድር ስራ አጣን የሚሰራ የለም የሚለው ጥያቄ ለአንዴና ለመጨረሻ ጊዜ ያከትማል ነው የተባለው። ከስራዎቹ መካከል በቅደም ተከተል እንግዲህ ከትልቁ ወደ ትንሹ አስቀምጠናቸዋል። የመጀመሪያው በርካታ ትውልደ ኢትዮጵያውያን በሁሉም የአሜሪካ ግዛት ቢሰሩትና በዚህ ሙያ ላይ ቢሰማሩ ራሳቸውን ቤተሰባቸውን ይቀይራሉ ብሎም የኢኮኖሚ ችግር አይገጥማቸውም የሚለውን ስናስቀድም በአንደኝነት የምናገኘው የጭነት መኪና አሽከርካሪ ወይም ትራክ ድራይቨር በሲዲኤል የመንጃ ፍቃድ የሚሰራ ይሆናል። ኮመርሻል ድራይቪንግ ላይሰንስ ይባላል። በአሁኑ ወቅት በተለያዩ የአሜሪካ ግዛት የሚገኙ ትውልደ ኢትዮጵያውያን የትራክ ስራ ወይም የትራክ ሹፍርና ስራ አጠቃላይ የትራክ ሙሉ ስራው ቀንሷል፣ ቀዝቅዟል የሚባለው ወሬ እንደሆነና ስራው በከፍተኛ ሁኔታ እየተፈለገ እንደሆነ በርካቶች ተናግረዋል። ክፍያውን በተመለከተ በአመት ከ80 ሺህ እስከ 100 ሺህ የአሜሪካ ዶላር ሚኒመም ሳላሪ ይኖረዋል። ጥቅሙን ስንመለከት አጭር ስልጠና ወይም ከ3 እስከ 6 ሳምንት ብቻ ሰልጥነው የሚሰሩት ስራ ነው ተብሏል። ሁኔታው በአሁኑ ወቅት በአሜሪካ ከፍተኛ የአሽከርካሪዎች እጥረት ስላለ ስራ ለማግኘት በጣም ቀላል ነው ተብሏል። መስፈርቱ ኮመርሻል ድራይቪንግ ላይሰንስ ፍቃድ ማግኘት ያስፈልጋችኋል። ሌላው ይሄን ስራ ትንሽ ውድ ያደረገው ደግሞ ምንድነው? ፕሬዝዳንት ትራምፕ በቅርቡ የኮመርሻል ድራይቪንግ ላይሰንስ ያላቸውን ነገር ግን ህጋዊ ቋሚ የመኖሪያ ፍቃድ የሌላቸውን ስደተኞች በሙሉ የመንጃ ፍቃዳቸውን ወይም ሲዲኤል የሚባለውን ነጥቆ ስላባረራቸውና በቅርቡ መንጃ ፍቃዳቸው ኤክስፓየርድ ያላደረገውን ደግሞ እስከ ጊዜው ድረስ እንዲሰሩና ቀኑ ሲደርስ እንደሚያባረራቸው ከወዲሁ ፕሮግራም ስለወጣ በተለይ የግሪን ካርድ ያላችሁ ቋሚ የመኖሪያ ፍቃድ ያላችሁ ማለት ነው እና ዜጋ የሆናችሁ በሙሉ ወደዚህ ስራ ብትሰማሩ አንደኛ በአጭር ጊዜ መንጃ ፍቃዱን መያዝ ትችላላችሁ። ሁለተኛ በርካቶች ህገወጥ የሚላቸው የፕሬዝዳንት ትራምፕ አስተዳደር እንደሚለው ማለት ነው ወይም ሰነድ የሌላቸው የሚላቸው ስደተኞች ይሄን ሙያ ይዘው ስለቆዩ እነሱን ደግሞ በከፍተኛ ሁኔታ ሊያባረራቸው ስለሆነ ገበያው ክፍት ነው፣ ስራውም ክፍት ነው ልንላችሁ እንወዳለን። ሁለተኛ የኮምፒውተር ጥገናና የአይቲ ሰፖርት ስራ ነው። ክፍያው በአመት ከ70 ሺህ እስከ 95 ሺህ የአሜሪካ ዶላር ይደርሳል። ጥቅሙን ስንመለከተው የዩኒቨርሲቲ ዲግሪ አያስፈልግም። በኢንተርኔት ከ3 እስከ 6 ወራት ሰልጥኖ መስራት ይቻላል። ወይም በአሜሪካ የአጫጭር ጊዜ ስልጠናዎችን ብቻ ሰልጥኖ መስራት ይቻላል። መግቢያ እንዲሆናችሁ እንደ CompTIA ወይም ጎግል አይቲ ያሉ ሰርቲፊኬቶችን ወይም ደግሞ አሜሪካ ኦንሳይት ትሬኒንግ የሚሰጡ ድርጅቶች ላይ እነሱ ጋር የሚገኘው ሰርቲፊኬት በቂ ነው የተባለው። በአንድ ድርጅት በቀላሉ ተቀጥራችሁ አይቲ ሰፖርት በጣም ቀላል የሆኑ የማይክሮሶፍት ስራዎችን፣ የኢንተርኔት ስራዎችን፣ የኢሜል ስራዎችን፣ ቀላል የኮምፒውተር ሜንቴናንስ ስራዎችን ለምሳሌ ኦፕሬቲንግ ሲስተም መጫን፣ እንዲሁም ቀላል የሚባሉ የኮምፒውተር ሃርድዌሮችን ራም መቀየር፣ ሃርድ ዲስክ መቀየር፣ ባክአፕ መያዝ የመሳሰሉትን ቀላል የአይቲ ሰፖርት ስራዎች ብቻ በመስራት ተከፋይ መሆን የምትችሉበት ስራ ነው። አይቲ ሲባል በርካታ ባለሙያዎች ወይም ትውልደ ኢትዮጵያውያን የሚያስቡት እጅግ ከባድ በጣም ኮምፕሊኬትድ በጣም የማይገባ ስራ አድርገው ስለሚወስዱት ነው እንጂ ከሁሉም ስራዎች እጅግ በጣም ቀላል የሆነና ለምትጠይቋቸው ጥያቄዎች ለምታደርጉት ነገር ሁሉ ኢንተርኔት ላይ በቀላሉ መማር የምትችሉበት ሙያችሁን አፕዴት ማድረግ የምትችሉበት ስራ ነው። ሶስተኛው የግንባታ ስራዎች ነው። ኤሌክትሪካል ኤንድ HVAC ብሎ አስቀምጦታል። እንግዲህ የአሜሪካ የዲፓርትመንት ኦፍ ሌበር የሚባለው ወይም የአሜሪካ የሰራተኞች ሚኒስቴር ሊሆን ይችላል በዚህ በአሜሪካ ሀገር አጠራር ማለት ነው። እሱ ያወጣው መረጃን እሱን ተመልክቶ ነው ያቀረብንላችሁ።
የግንባታ ስራዎች ክፍያው በአመት ከ60 ሺህ እስከ 70 ሺህ ሊሆን ይችላል። ጥቅሙ ብዙ ኩባንያዎች የቪዛ ስፖንሰርሺፕ ሊሰጡ ይችላሉ። በተለይ ከኢትዮጵያ ለምትመጡ ከአረብ ሀገር ለምትመጡ ወይም ከሌላ ሀገር ወደዚህ ወደ አሜሪካን ሀገር ለምትመጡ ትውልደ ኢትዮጵያን የግንባታ ስራዎች ላይ አፕላይ ብታደርጉ አንደኛ ክፍት ነው፣ ቅጥር አለ፣ ደመወዝም ቢሆን የሚከፋ አይደለም፣ የሚጎዳ አይደለም። በዛ ላይ የቪዛ ስፖንሰርሺፕ ታገኛላችሁ። መግቢያው በአጭር ስልጠና ወይም በልምድ መጀመር ይቻላል። ብዙም ውስብስብ የሆነ የዩኒቨርሲቲ ዲግሪ አያስፈልግም። በአሁኑ ሰዓት የአሜሪካ ተቋማት የአሜሪካ ድርጅቶች ትኩረታቸው ማስተር ላይ፣ ፒኤችዲ ላይ፣ ዲግሪ ላይ የናንተ ኤችአርጂ ስላመጣቸው አይደለም። ሙያና ሙያ ብቻ ነው የሚፈልጉት። ከየትምኑ ምንም ሁኑ ምንም ተማሩ ብቻ የተሰጣችሁን ሙያ ስፔሲፊካሊ ድርጅቱ የሚሰጣችሁን ሙያ በጥራት መስራት ከቻላችሁ ሰርቲፊኬት የላችሁም፣ ዲግሪ የላችሁም፣ ማስተር የላችሁም፣ ፒኤችዲ የላችሁም፣ ግሬዳችሁ ቢ ነው ሲ ነው ኤፍ ነው አትባሉም። ሙያና ሙያ ብቻ ነው የሚያሳድረው፣ ሙያና ሙያ ብቻ ነው የሚያበላው። ትውልደ ኢትዮጵያውያን ይሄን ተጠቀሙበት። በተለይ ሙያ ጥራችሁ ተጣጥራችሁ ሙያ ልመዱ። አንድ የምታውቋት ስኪል ታስፈልጋቸዋለች። ለምሳሌ በአሜሪካ በተለያዩ አካባቢዎች እየተንቀሳቀሳችሁ ቀለል ያሉ የኤሌክትሪክ ኢንስታሌሽኖችን መስራት እሱ ምን ያክል ገንዘብ እንደሚያስገኝ ልነግራችሁ አልችልም። በጣም ቀላል ኤሌክትሪክ ኢንስታሌሽን ብዙ ጊዜ የማይፈጅ እናንተ ግን የምትሰሩት ቀላል የሆነ የቧንቧ ኢንስታሌሽን፣ የውሃ መስመር ኢንስታሌሽን በጣም ሲምፕል፣ ቀላል የሆነ የኔትወርክ ኢንስታሌሽን በቀላሉ የምትሰሩት በጣም ቀላል የሆነ የኔትወርክ ኢንስታሌሽን ብቻ በመስራት የቀለም ቅብ ስራዎችን ብቻ በመማር በጣም በቀላሉ ማለት ነው። በርካታ አሜሪካውያን የማይገቡባቸው ትውልደ ኢትዮጵያውያን ቢገቡባቸው በቀላሉ የሚሳካላቸው አልፎ አልፎ ጠቆም አድርገናችኋል ማለት ነው። አራተኛ የመጋዘን ስራ ነው። ይሄኛው ስራ በአራተኛ ደረጃነት ነው የተቀመጠው። በጣም ብዙ ሰው ይፈለጋል። ክፍት ነው፣ የሚገባበት የለም። በብዛት ብዙ ሰራተኞችን ማሳተፍ ይችላል። ስራው ግን ኳሊቲው ትንሽ የማድከም ነገር ይኖረዋል። ክፍያው በአመት ከ45 ሺህ እስከ 50 ሺህ ነው። ክፍያው ዝቅተኛ ነው እንደምታዩት። ጥቅሙ ምንም አይነት የስራ ልምድ አይጠይቅም። አሜሪካ እንደገቡ በቀጥታ ሂዳችሁ መቀጠር የምትችሉበት ስራ ነው የመጋዘን ስራ። አምስተኛ የጤና ረዳትነት ስራ። ይሄ ደግሞ በጣም የሚገርም ስራ፣ ወደፊት ራሳችሁን ልታሳድጉበት የምትችሉት ሙያ ነው። ክፍያው በአመት ከ32 ሺህ እስከ 45 ሺህ ሊሆን ይችላል። ለጀማሪ ነው። ጥቅሙ ስልጠናው ከ1 እስከ 3 ወራት ብቻ የሚወስድ ሲሆን ወደፊት ነርስ ለመሆን ትልቅ በር ይከፍትላችኋል። አሜሪካን ሀገር ነርስ ከሆናችሁ ደግሞ ክፍያው ጥሩ ነው። ምንም እንኳን ድካም ቢኖረውም ትንሽ ስራው አስቸጋሪ ቢሆንም ቢከብድም ክፍያው ግን በሰዓት የተሻለ ነው የሚለውን ውሰዱ። እንግዲህ የተከበራችሁ አድማጭ ተመልካቾቻችን የአሜሪካ ዲፓርትመንት ኦፍ ሌበር እነዚህ አካባቢዎች ላይ ክፍተት አለብኝ ብሎ የለያቸውና የተሻለ ሳላሪ ያስገኛሉ፣ ክፍት ናቸው። በተለይ ደግሞ ኢሚግራንትስ ከሌላ ሀገር የሚመጡ ዜጎች በቀላሉ ይሰሯቸዋል ተብለው የሚታሰቡ ስራዎች እነዚህ ናቸው። ስራ አጣን ለምትሉ፣ ከቤት ቁጭ አልን ለምትሉ፣ ስራ የለም ለምትሉት ነው ይሄ የሚሆናችሁ ማለት ነው። በተለይ የትራክ ድራይቨር ብትሆኑ ከሁሉም አሁን ሪኮመንድ ካደረግናችሁ ስራዎች ውስጥ የትራክ ድራይቨር ብትሆኑ እመኑኝ በአንድ አመት ውስጥ ትራክ ትገዛላችሁ። በአንድ አመት ውስጥ በየአመቱ ትራክ ትገዛላችሁ። በሁለተኛው አመት ሌላ ትራክ፣ በሶስተኛው አመት ሌላ ትራክ ትገዛላችሁ። ይሄ እውነት ነው፣ የሚሳካ ነው፣ ምንም ጥያቄ የለውም። ስራው ደግሞ አልቀዘቀዘም። በተለይ ግሪን ካርድ ላይ ላላችሁ ዜጋ ለሆናችሁ ለናንተ በተለይ እንደምንም ጥራችሁ ተጣጥራችሁ የትራክ ድራይቨር አውጥታችሁ ላይሰንሱን ሲዲኤል ማለት ነው ኮመርሻል ድራይቪንግ ላይሰንሱን አውጥታችሁ ብትሞክሩት በእርግጠኝነት ስራ አለ። የትራክ ድራይቨር መንጃ ፍቃድ ህጋዊ የሆነውን በግሪን ካርድ ወይም በዜግነት ይዛችሁ ስራ እናጣለን ብላችሁ እንዳታስቡ። ክፍያው ደግሞ በማይል ነው የሚከፈላችሁ። በቀን ከ400 እስከ $1000 አንዳንዶቹ እስከ $2000 ይሰራሉ። እስከ $2000 ለሁለት ሊሆን ይችላል። ምናልባት ጉዞው የሚያደክም ከሆነና በጣም ርቀት ካለው ከ8 ሰዓት ከ10 ሰዓት ከ12 ሰዓት በላይ የሚያስነዳ ከሆነ በጣም ርቀት ካለው ከአንዱ ግዛት ወደ አንዱ ግዛት የምትሄዱ ከሆነ ብቻችሁን ስለሚደክማችሁ ለሁለት ልታሽከረክሩት ትችላላችሁ። አይ ብቻዬን ዋጣዋለሁ የምትሉ ከሆነና ብላችሁ የምታስቡ ከሆነ ደግሞ ሙሉ 2000 2100 2300 ድረስ እስከዚህ ድረስ መስራት ትችላላችሁ።
ብቻችሁን ስትሆኑ ማለት ነው። ለሁለት ስትሆኑና ደግሞ ርቀቱ ዲስታንሱ ሲቀንስ ወይም ማይሉ ሲቀንስ ደግሞ በቀን እስከ $700 እስከ $1000 $500 ልሰሩ ትችላላችሁ ማለት ነው። ታዲያ በቀን ይሄን ከሰራችሁ ሌላ ምን ትፈልጋላችሁ? እንደዚህ አይነት በጣም አዋጭ ስራ እኮ የለም በአሜሪካ ምድር። እንደ ትራክ ድራይቨር የተሻለ ስራ የለም ለትውልደ ኢትዮጵያውያን ማለት ነው። ለትውልደ ኢትዮጵያውያን በተለይ ደግሞ ስራ የለንም ለምትሉ እንዲሁም ደግሞ መኪና ማሽከርከር ላይ የናንተ ሆቢ ለሆነ ወይም ፍላጎታችሁ ዝንባሌያችሁ እዛ ላይ ለሆነ ይሄን እንጠቁማችኋለን። ትውልደ ኢትዮጵያውያን በሌላ ዜናና መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ክብረቱን እንመኝላችኋለን።